አሁን በቅርብ አንድ አባት የእስልምና እምነት ተከታይ አባት አረፉና እሳቸው በማረፋቸው እኔም አንዱ ሀዘንተኛ ነበርኩ። ምክንያቱም ደግ ሰው ስለነበሩ አንደበታቸው ጣፋጭ ስለነበረ እኛ ኦርቶዶክሳውያን ሁላችንም በየድረ ገጻችን ላይ አባታችን ሀጂ ሙፍቲን ነፍስ ይማርልን ብለን ብዙዎቻችን ፖስት አድርገናል አይደል? ተሳስቻለሁ። ከ10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናቸው፣ አባቶቻችን የምትሳደቡ፣ አገልጋዮችን የምትሳደቡ ሆናቸው እና እንደው ፈረንጅ እዚህ ፌር ይላል። ፌር ነው። ሙፍቲን ባከበርንበት አንደበታችን ኦርቶዶክሳዊነት ባለማህተቦቹ አባቶቻችንን ደግሞ የምንሰድብ ሆንን። ይኸውላችሁ ወገኖቼ፣ እኔ ብዙ ንግግር አልወድም። ነገር ግን በእንቁም ይሁን በእምነበረድም ይሁን በወርቅም ይሁን ቤተክርስቲያን ከታነጸ በኋላ ቤተክርስቲያን የሚያሰኟት ሊቃነ ጳጳሳት ናቸው። ተሳስቻለሁ? አጨብጭቡና ገለጹ። አይደሉም ናቸው። እባካችሁ እኔ ከዚህ በኋላ ላናገር እችላለሁ ወይ ድጋሚ ብላ ታገኙ ትችላላችሁ። ከልቤ ነው የምላችሁ፣ አባቶቻችሁን አክብሩ። ነገ ሙፍቲ ተነስተው ህንፃ ቤተክርስቲያን አያሳንሱልህም። ነገ ሙፍቲ ተነስተው ቤተክርስቲያን አይባረኩልህም። እየሞትን እየተገደልን እንደሆነ እውነት ነው። ይሄ የሚታይ ምድር ላይ ያለ እውነት ነው። ነገር ግን የተረፍነውንም ሁሉ ለማገልገል አባቶች ያስፈልጋሉ፣ አገልጋዮች ያስፈልጋሉ። በጣም ጥንቃቄ ያስፈልጋል። ትናንትና እንደ ማህበራዊ ሚዲያ ነበረ ከኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ከሌላ እምነት የመጣ ሰው ብዙ ነገር ይናገራል። አባቶቻችሁ እንዲያደርገው በእናንተ ዘመን እንዲሆኑ፣ በእናንተ ዘመን ሞት ሆኖ፣ በእናንተ ዘመን ቃጠሎ ሊሆን ይችላል። አዎ፣ ግን ቢያንስ ትናንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርግ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5,000 ፎሎወር ለማግኘት አባቶቻችሁን የምትሰድቡ የምትነቅፉ ለጊዜው ትንሽ ፊት ስላላችሁ በእውነት ይነበራችሁ። እኔ ንግግር አልወድም። ለትንሽ ሳንቲም ለ5,000 ለ10,000 ፎሎወር ብላችሁ አባቶቻችሁን ክብር ማሰጡ በታሪክ ተወቃሽ ትሆናላችሁ። ቤተክርስቲያንም እያሳጣችሁን ነው፣ አባቶቻችንንም እያሳጣችሁ